በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ርእዩ እግዚኦ ርእዮ ከማያት ወፈርሁ ቀላያተ ማያት ወደምፀ ማያት
ሰላም ጤና ስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋሕዶ የሬዲዮ መርሃ ግብራችን ነው። እንኳን ለ2018 ዓመተ ምህረት የጌታችን የኢየሱስ ክርስቶስ በዓለ ጥምቀት በሰላም በጤና ጠብቆ አደረሰን አደረሳችሁ። የከተራ የጥምቀትና የቀና ዘገሊላ በዓላት ከዛሬ ጀምሮ ለቀጣዮቹ 3 ቀናት ይከበራሉ። እግዚአብሔር አምላካችን የበረከት የረድኤት በዓል ያድርግልን። የበዓላቱ በረከት በሁላችን ላይ ይደርብን። አሜን። እንግዲህ የተወደዳችሁ አድማጮቻችን ልክ እንደ ሁልጊዜ ሁሉ የተለያዩ ዝግጅቶችን አሰናድተን ከዚህ ሰዓት ጀምሮ ወደ እናንተ የምንደርስ ነው የሚሆነው። እንዲሁም ደግሞ በዓሉን ያስመለከቱ የተለያዩ ዝማሬዎችን እየጋበዝናችሁ ቆይታ እናደርጋለን። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። ከፍጻሜ ድረስ አብራችሁን ቆዩ። እንግዲህ ቀሲስ ቀደም ሲል ዝግጅታችንን የጀመርነው በዝማሬ ነው። ወረደ ወልድ በሚለው ዝማሬ የዝግጅታችንን መክፈቻ አድርገናል። መላከ ሰላም ታደለ ፊጣ ያቀረቡልን ዝማሬ ነው። ለእሳቸው ቃለ ሕይወት ያሰማልን። እንግዲህ ይሄ ወቅቱ የክርስቶስ ልደት እንደዚሁም ደግሞ ጥምቀት የምናስብበት ነው። በዛሬው ዕለት እንግዲህ የከተራ ዕለት የምንለው ነው። ከአደባባይ በዓላት ውስጥ የሚጠቀሰው ነው የከተራ በዓል ማለት ነው። እንግዲህ ቀሲስ ስለ በዓሉ ጥቂት ሀሳቦችን እያነሳን እንዲሁም ደግሞ በመላው ዓለም ለሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን አደረሳችሁ እያለን ዝግጅታችንን እንድንቀጥል። መልካም ነው። እንግዲህ እህቴ ዳግማዊት አንቺም እንዳነሳሽው ይህ በዓል በአደባባይ ከሚከበሩ በዓላት ውስጥ አንዱ ነው። የኢትዮጵያ ቤተክርስቲያን ራሷን በውጭ ከምትገልጥባቸው በዓላት ከመስቀል ቀጥሎ እንግዲህ በአፈጻጸም ካየነው ወርሃ መስከረም አጋማሽ ላይ የደመራ መስቀል በዓል አለ። እሱ የአደባባይ በዓላችን ነው። ከዛ ቀጥሎ እንግዲህ በወርሃ ጥር ላይ ደግሞ ይሄ በዓል የሚከበር ነው። በአደባባይ ደረጃ የሚከበር በዓል ነው። ቅድስት ቤተክርስቲያን የመጨረሻዎቹን ቅዱሳት ነዋያቶቿን ሳይቀር ይዛ በመውጣት ለሀገር ሁሉ ለዓለም ሁሉ የምትጸልይበት፣ ሰላምን የምትለምንበት፣ ወደ ፈጣሪዋ ጸሎትን በስፋት ሁሉንም ማህበረሰቧን ይዛ የምትወጣበት ቀን ነው። ካህናትም፣ ዲያቆናትም፣ ጳጳሳትም፣ አረጋውያትም፣ እናቶችም፣ ህፃናትም፣ ወጣቶችም ሁሉም የቤተክርስቲያኒቱ ልጆች በሙሉ ሁላቸው ለበዓሉ የሚስማማውን ዝግጅት አድርገው ከጨረሱ በኋላ ወደ አደባባይ ወጥተው ታቦታቱን አክብረው አጅበው ከመንበረ ክብራቸው ወደ ባህረ ጥምቀት፣ ከባህረ ጥምቀት ደግሞ ወደ መንበረ ክብራቸው የሚመልሱበት በዓል ነው። ይሄ ዝም ብሎ ልማዳዊ በዘልማድ ዝም ብሎ የሚደረግ ስርዓት ሳይሆን ጥንት መጽሐፍ ቅዱሳዊ የትመጣነት ያለው መነሻና መዳረሻው እዛው ወንጌሉ ላይ እዛው ኦሪቱ ላይ ወስዶ የሚያሳርፈን ትልቅ ክንውን ነው። እንግዲህ እንደምታውቂው በጥንት ጊዜ አባቶቻችን እስራኤል ዘስጋ በልዩ ልዩ ጊዜያት መከራም ሲያጋጥማቸው፣ ቸነፈር ረሃብም ሲመጣ፣ ጦርነትም ሲመጣባቸው ታቦታትን ከመንበረ ክብራቸው ይዘው ወደዛ ቦታ የመሄድ ልማድ ነበራቸው። እንግዲህ በታቦታቱ አድሮ እግዚአብሔር በታቦተ ጽዮን ላይ እያደረ ለእነሱ ኃይልን፣ ግርማን፣ መፈራትን ይሰጣቸዋል። በጠላቶቻቸው ላይ ደግሞ እንዲሁ የመፈራትን ግርማ ያድላቸውና ጠላቶቻቸውን ከነሱ ሲነቅላቸው እንመለከታለን። በአዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ እንግዲህ ወደ መጥምቀ መለኮት ቅዱስ ዮሐንስ ሄዶ ነው የተጠመቀው። ጌታ ነኝ አምላክህ ፈጣሪ እኔ ነኝና ወደ እኔ መጥተህ አጥምቀኝ አላለውም። ይልቁኑ ወደ እርሱ ሄዶ ነው የተጠመቀው። እንደውም በዛ ጊዜ እንግዲህ በማቴዎስ ወንጌል በምዕራፍ 3 ቁጥር 15 አካባቢ እንደምናነበው በዛ ጊዜ ቅዱስ ዮሐንስ መጥምቀ መለኮት ምንድን ነው ያለው? እኔ በአንተ እጅ ልጠመቅ ይገባኛል፣ የሚገባኝ ሆኖ ሳለ
አንተ ወደ እኔ ትመጣለህን? እኔ በአንተ ልጠመቅ ያስፈልገኛል፣ ቸርነትህ ቢረዳኝ እንዴት አንተ በእኔ ትጠመቃለህ ብሎ ለመከላከል ጥረት አድርጎ ነበር። መድኃኒታችን ግን የለም ዮሐንስ ይህንን ጽድቅ ልንፈጽም ያስፈልገናል ብሎ እሱ በባሪያው እጅ ተጠመቀ ተብሎ ትትናው፣ ዮሐንስ መጥምቀ መለኮት ደግሞ ጌታውን ያጠመቀ አምላኩን ፈጣሪውን ያጠመቀ ተብሎ ልዕልናው እንዲነገር ያንን ጽድቅ እንድንፈጽም ያስፈልገናል ብሎት በዛ ምክንያት ወደ ባሪያው ወደ ዮሐንስ ወደሚገኝበት ወደ ዮርዳኖስ ሄዶ የመጠመቁን ነገር እናስተውላለን። እንግዲህ በዚህ ምክንያት ታቦታቱም ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀት ይሄዳሉ። እንግዲህ የዛሬው በዓል የከተራ በዓል የሚያስመለክተን ይሄንን ነው። እንግዲህ ከሰዓት በኋላ አሁን እንግዲህ የጸሎተ ቅዳሴው የጠዋቱ ክፍለ ጊዜ ተጠናቆ ምዕመናን ጸሎተ ቅዳሴውን ተካፍለን ወደ የቤታችን ገብተን አረፍ የምንልበት ሰዓት ነው። ከጥቂት ሰዓታት በኋላ ደግሞ እንደገና ታቦታቱን አክብረን ወደ ተዘጋጀላቸው እንግዲህ በአዲስ አበባ ደረጃ ጃን ሜዳ ነው ብዙ ታቦታት የሚያርፉበት። በሌሎች ቦታዎች ላይ ደግሞ እንደየአጥቢያዎቹ ስፋት በየአካባቢያቸው የተዘጋጀላቸው ባህረ ጥምቀት ይኖራል። ወደዛ የሚሄዱበት ቀን ነው። የከተራ በዓል ነው። የጥምቀት ዋዜማ ነው። ዛሬ ምንም ከጥሉላት ምግብ ባንከለከል ሰንበት በመሆኑ ምክንያት ግን ጋድ ነው። ጋድ ደግሞ ከሰባቱ የአዋጅ አጽዋማት አንዱ ነው። እንግዲህ ይህንን ቀን በጸሎትም እያሰብን ለሀገራችን ሰላምን እንዲሰጥ ለሕዝባችን ፍቅር አንድነትን እንዲያድል እየለመን የምናሳልፈው ነው። በመላው ዓለም የሚገኙ አድማጮቻችን ሁሉ እንኳን ለበዓለ ጥምቀቱ በሰላም አደረሰን አደረሳችሁ እላለሁ። አንቺም በዚህ አጋጣሚ መልካም ምኞትሽን ግለጪና ቀጣይ ዝግጅቶቻችንን ጠቁመን መልሰን እንገናኛለን። መልካም እንግዲህ ጥሩ አድርገው ነው ያብራሩልን። ቃለ ሕይወት ያሰማል። አሜን። አውሬ ያሰማን እህቴ ዳግማዊት። እርሶም እንዳሉት እንግዲህ በመላው ዓለም ለሚገኙ ኦርቶዶክሳውያን በሙሉ በዓሉ የሰላም ፍቅር እንዲሆንላቸው ከወዲሁ እንመኛለን። እንግዲህ ጥሩ ሀሳብን አንስተዋል። ከተራን ስናስብ ክርስቶስ ከገሊላ ወደ ዮርዳኖስ የተጓዘበትን ጉዞ አስበን ነው እኛም ከቤታችን ወይም ደግሞ ከቤተ ክርስቲያን ታቦታቱን አብረን አጅበን ወደ ከተራ የምንጓዘው እና ያንን በማሰብ እንድንጓዝ እንድናስተውል እንዲሁም ደግሞ በዓሉን ያስመለከቱ ዝማሬዎችን እየዘመርን ከአባቶቻችን ጋር አባቶቻችንን አጅበን በዓሉን እንድናከብር ከወዲሁ መልካም ምኞታችንን እንገልጻለን። እንግዲህ በተከታይ ደግሞ ዝማሬ የምንጋብዛቸው ነው የሚሆነው። ርዑከ ማያት እግዚኦ ደንገጹ ቀላያተ ማያት የሚለውን ዝማሬ ተጋብዘን እንመልሳለን። መልካም። ጌታ ሆይ ውሆች አዩሁ፣ ውሆች አይተውህ ደነገጡ ፈሩ ማለት ነው። ክቡር ዳዊት እንግዲህ በመዝሙር 79 አካባቢ ላይ ስለ ዮርዳኖስ እና በዮርዳኖስ ስላለው ውሃ ጌታን አይቶ ስለመፍራቱ ስለመሸሹ በትንቢት መነጽር መንፈስ ቅዱስ ገልጦለት የተናገረውን ቃል ነው የማህበረ ቅዱሳን ዘማሪያን በቁጥር 7 የመዝሙር አልበማቸው ላይ ይህንን ዝማሬ ያሳተሙት። ዝማሬውን እንዲያደምጡ አድማጮቻችንን እንጋብዛለን። በድጋሚ መልካም በዓለ ጥምቀት እንዲሆን እንመኛለን። አምላካችን በምንሰማው ቃሉ ሁላችንን ይባርከን። ርእዮ እግዚኦ ርእዮ ከማያት ወፈ
ወደምፀ ማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማያልቀው ውሃ ወሰን የሌለው እውነተኛ ፍቅር እውነተኛ መውደድ በሕይወት ተገልጾ አየሁት ካበጀኸው መንገድ። ጥያቄህ መልስ ነው ሲፈስ ከውብ ቃላቶች ጋራ ደርሶ ሲንቆረቁር ከተስፈኛ ጆሮዎች ስፍራ። የሚጠራ ደውል ከኔ የሚጠጣ ዳግም አይጠማም፣ ማለቁን ተጨንቆ ፍለጋን አይደክምም አልከኝ ስታገል ብታይ ልሞላ ባዶን ስራ ከዘላለም ሳይሆን ፍጡር ካበጀው ከምድራዊ ስፍራ። ታዲያ ይህ ጥሪ እንግዳ ሲሆንብኝ ሳምራዊ ነኝ አልኩኝ፣ አንተ እንደፈጠርከኝ ቀድሞ መቻወኩኝ። ነፍሴን የዘነጋ ምኞት የጋረደኝ ስጋዊ መሆኔ፣ አሳንሽ ያየውክ ውሃን ስትለምነኝ ተቀምጠ ጎኔ። ለካስ ልመናህ ኖሯል ዝግ በራፌን የሚያንኳኳ፣ በምድራዊ ተስፋ የላዩን ለረሳች ለደበዘዘ መልኳ።
ለካስ ጥያቄ ጥሪ ነው፣ መልስ ደግሞ እረፍት፣ ከሚያልቀው ውሃ የሚጋብዝ ወደማያልቅ ሕይወት። ግና ቢረፋፍድም ግብረ መልሴ ምድራዊ ሆኖ የተመካሁበት የጉድጓድ ውሃ አይኖቼን ሸፍኖ ምስጢሬን ስትነግረኝ ነቃሁኝ ከእንቅልፌ። መድከም ቀረ የሚጎድል እንስራን ታቅፌ። ለካስ አንተነህ የእስራቴ ማብቂያ የኔ መሲህ፣ ሰው ማጣት ባላጠፋው ተስፋ ጥንቱን የጠበቅኩ። አወቅኩህ በውብ ቃላቶች በትህትና ስላጌጡ፣ እንደ ምድር ሹማምንቶች ከፍ ያለን ስፍራ ከቶ መች መረጡ። አወቅኩህ ዘግይቶ ቢሆንም የማያልቀው ውሃ አንተ መሆንህ ሲረዳኝ ሁሉ በእጅ ያለህ ድሃ። ፍቅር ያወረደ ከሚያምረው ከላይ ከዙፋን ለእኔ ጥም እርካታ የዘላለም ልትሆን ከፊቴ ያቆመ። ታዲያ ሲገባኝ ዳግም ማይደበዝዝ እልፍ ሆኖ ደስታዬ፣ ይህን ልመሰክር አደባባይ ወጣው እንስራዬን ጥዬ። ዳግም ላልጠማ በፍለጋ ላልባዝን በምድር በረሃ፣ ሐሴቴ እጥፍ ሆነ መሆንህን ሳውቅ የማያልቀው ውሃ። ወስብሐት ለእግዚአብሔር። እግዚኦ ርእዮ ማያት ወፈርሁ ቀላያተ ማያት ወድምፀ ማያት የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ወደ እናንተ የሚደርሰውን የድምፀ ተዋህዶ ልዩ የሬዲዮ መርሃ ግብራችንን ነው። እንግዲህ በዓለ ጥምቀቱን ምክንያት በማድረግ እየተላለፈላችሁ የሚገኘው የሬዲዮ መርሃ ግብራችን ብዙ ቁም ነገሮችን እያገኛችሁበት እንደሆነ ተስፋ እናደርጋለን። እግዚአብሔር አምላካችን አሁንም በምንሰማው ቅዱስ ቃሉ ሁላችንን ይባርከን። እንግዲህ ቀደም ብለን ዝማሬንና አንድ ግጥም እህታችን ዳግማዊት ያቀረበችልን ግጥም ሰምተን የተመለስ ነው። ከግጥሙ በጣም ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እንግዲህ ያ ግጥም ወስዶ የሚያሳርፈን በዮሐንስ ወንጌል በምዕራፍ 4 ላይ ወደ ተጻፈው ታሪክ ነው። እንግዲህ በዛ ስፍራ ላይ ሳምራዊቷ ሴት እንግዲህ በስም አልተጠቀሰችም። ያቺ ሴት ከጌታችን ጋራ በውሃ ጠጭኝ አንጻር ያደረገችውን ውይይት ነው በግጥም መልክ እህታችን ዳግማዊት ያቀረበችልን። እህታችን ዳግማዊት ቃለ ሕይወት ያሰማልን። አሜን። መልካም። እንግዲህ ያው ይሄ ሰሙን በነገራችን ላይ የዛሬው በዓል ብቻ ሳይሆን ጥር 12 ቀን የምናከብረው የቃና ዘገሊላ በዓልም ጥንተ በዓሉን ከተመለከትን ዋና በዓሉ የተደረገበት ወይም ያ ኩነት የተከወነበት ጊዜ የካቲት 23 ነው። አዎ ልክ ነው ቀሲስ። ግን ምክንያቱ ምን ይሆን ወደዚህ አባቶቻችን ወደዚህ ያመጡበት?
እንግዲህ የካቲት 23 ሲሆን ግልጽ ነው መቼም ጌታችን በተጠመቀበት ዕለት ማለት ጥር 11 ሳይውል ሳያድር ያንን ዕለት ነው ወደ ገዳመ ቆሮንቶስ የገባው እና ጥር 11 ቀን ወደ ገዳመ ቆሮንቶስ ገብቶ 40 ቀን ከ40 ሌሊት ቆይቷል። ያ ማለት ከጥር 11 እስከ የካቲት 11 30 ቀን ይሆናል። ከየካቲት 11 እስከ የካቲት 20 40 ቀን ይሆናል። በ40ኛው ቀን የካቲት 20 ከገዳመ ቆሮንቶስ ወጥቷል። በሶስተኛው ቀን የካቲት 21 የካቲት 21 1 የካቲት 22 2 የካቲት 23 3 በሶስተኛው ቀን የካቲት 23 በቃና ገሊላ ሰርግ ነበረ የሚለው ዮሐንስ ወንጌል ምዕራፍ 2 የሶስተኛው ቀን የሚለው ያንን ነው። ከገዳመ ቆሮንቶስ የወጣበትን ሶስተኛ ቀን ይዞ ነው በሶስተኛውም ቀን የሚለው። እንግዲህ የካቲት 23 ቀን ነው መድኃኒታችን በተአምራት ውሃውን ወደ ወይን ጠጅ የለወጠው በሰርግ ቤት የገባው። ይሁንና ግን አባቶቻችን ይህንን በዓል የካቲት 23 እንዳይደረግ ይልቁኑ ወደ ጥር 12 እንዲደረግ ያደረጉበት መሰረታዊ ምክንያት እንግዲህ የካቲት 23 የበዓል የጾመ እግዚ ወይም አብይ ጾም የሚጾምበት ወቅት ነው። በዛ ወቅት ደግሞ ምንም አይነት መንፈሳዊ የሚሆን ስጋዊ በዓል እንዳይደረግ በቀኖና ቤተክርስቲያን ተከልክሏል። ምክንያቱም ያ ወቅት የጌታችንን መከራውን ሐዘኑን ስለኛ ብሎ ከቆመ ሳይቀመጥ ከዘረጋ ሳያጥፍ ሌሊቱን ግርማ የአራዊቱን ግሳት ታግሶ በጾም በድካም ያሳለፈበት ወቅት ነው። ስለዚህ ክርስቲያኖች ሁሉ ክርስቶሳውያን የሚባሉ ክርስቲያኖች ምዕመናን ሁሉ በዛ ጊዜ ጾምን ጸሎትን እንዲያደርጉ እንጂ መንፈሳዊም ሆነ ስጋዊ በዓል አድርገው እንዳያከብሩ በቀኖና ቤተክርስቲያን በመከልከሉ ምክንያት ይሄ ወቅት ላይ የሚከበሩ ማናቸውም በዓላት ወደ ሌላ ቦታ ሄደው እንዲከበሩ ስርዓት ተሰርቶላቸዋል። ለምሳሌ የመጋቢት 5 የሚከበረው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓል ወደ ጥቅምት 5 ተስቦ የሚከበር በዚህ ምክንያት ነው። መጋቢት የሚከበረው መልአኩ ቅዱስ ገብርኤል ለእመቤታችን ያበሰራት በዓለ ብስራቱ ከታኅሳስ 22 ሄዶ እንዲከበር ስርዓት የተሰራበት ምክንያት ይሄ ነው። ስለዚህ በዚህ የካቲት 23 እንዳይደረግ የቃና ዘገሊላ በዓል ይልቁኑ ወደ ሌላ ጊዜ ሄዶ እንዲከበር ስርዓት የሰራበት ምክንያት መሰረታዊ ምክንያት ያ ወቅት የሱባኤ ያ ወቅት የጸሎት ያ ወቅት የሐዘን ወቅት በመሆኑ የተነሳ ነው እና የትኛው ወቅት ላይ ይሁን ብለው ሲያስቡ ግን እንግዲህ የውሃ በዓል አለ። ይህም ደግሞ የውሃ በዓል ነው፣ በውሃ ነው ተአምር የተደረገው። ስለዚህ የውሃን በዓል ከውሃ በዓል ጋር አንድ ማድረግ ይገባል ብለው የጥር 11 የጥምቀት ማግስት የቅዱስ ሚካኤል ቀን ቃና ዘገሊላ እንዲከበር ስርዓት ሰርተዋል ማለት ነው። መልካም እንግዲህ ቀሲስ ቀደም ሲል ያደመጥነውን ግጥም የሚያሳየን ይህንኑ ሀሳብ ነው። ከውሃ ጋር የተያያዙ ብዙ ሀሳቦች በመጽሐፍ ቅዱስ ላይ እንመለከታለን እና ይህም ደግሞ አንዱ በዮሐንስ ወንጌል ላይ የምንመለከተው ነው። እርሱን ከዚህ ጋር እያይዘን ብናነሳው የጥምቀት በዓልም የውሃ በዓል እንደመሆኑ መጠን እዚሁ ጋር ብናነሳው እውነት ነው። እንግዲህ ውሃን በተመለከተ በጣም በብዙ ቦታዎች ላይ መጽሐፍ ቅዱስ ብዙ ተናግሯል። ምክንያቱም ውሃ አንዱ ከአራቱ ባህርያተ ሥጋ አንዱ ፍጥረት ነው። ሰው ለምሳሌ በሰባቱ ባህርያት ነው የተሰራ። አንዱ ባህሪ የሚባለው ባህሪ ማይ ወይም የውሃ ባህሪው ነው እና በሰው ሰውነት ውስጥ እንግዲህ ሳይንስ ባለሙያዎች እንኳ ስንቱ ፐርሰንት ነው ውሃ? አብዛኛው ፐርሰንት እንደውም ወደ 75% በላይ ውሃ ነው ይላል የሰው ሰውነቱ። የሚገርም ነው። እንግዲህ ከላይ ዝም ብሎ ደረቅ የሆነ አካል ያለን ይመስላል፣ ግን ሙሉ ለሙሉ ማለት በሚቻልበት ሁኔታ ውስጣችን በብዙ ቦታ ውሃነት አለ። ያ ማለት ፈሳሹን ነገር በሙሉ ወስደን ማለት ነው። ደሙ፣ ሌላውም እነዚህ ሁሉ እኛ የተሰራንበት ውሃ ነው። በመጽሐፍ ቅዱስ በዚህ
መጀመሪያ የመጽሐፍ ቅዱስ ክፍል ላይ ስናነብ እንደምናገኘው ከዚህ ምድር እስከ ሐኖስ ድረስ ውሃ ሞልቶት ነበር። በተለይ በዕለተ ሰኑይ ይላል መጽሐፍ ቅዱስ። በዕለተ ሰኑይ እግዚአብሔር ያደረገው ነገር ምንድን ነው? ከዚህ ምድር እስከ ሰማይ እስከ ሐኖሱ ድረስ የመላውን ውሃ ከሶስት እጅ ከፈለው። 3 እጅ አደረገው። አንዱን እጅ ለምድር ምንጣፍ አደረገው፣ ለመሰረት ሆነ። 2ቱ እጅ ደግሞ በላይ በሐኖስ ላይ አደረገው። እንዳውም ይሄንን ከምስጢረ ሥላሴ ማስተማሪያ አድርገው ሊቃውንቱ በዚህ ምድር የቀረው የወልድ ምሳሌ፣ እዛ ወደ ላይ የሄደው ደግሞ የአብና የመንፈስ ቅዱስ ምሳሌ ነው። አብም መንፈስ ቅዱስም በዚህ ምድር በስጋ በሚታይ ቁመና አልተገለጡምና፣ ወልድ ግን በሚታይ በሚዳሰስ አካል መገለጡን ለማስረዳት የወልድ ምሳሌ ነው ብለው ያንን ለወልድ ምሳሌ አድርገው ሰጥተው ያንን ያስተምሩበታል። እና ከውሃ ጋር ተያይዞ በጣም ብዙ ነገሮች በመጽሐፍ ቅዱስ እናያለን። ለምሳሌ ማይ አይህ እንደገና እንደዚሁ የጥፋትን ውሃ እንመለከታለን። እንዳውም ክርስቶስ ጥምቀትን ለምን በውሃ አደረገው ሲባል አንዱ ምላሽ የሚሆነው ውሃ የጥፋት የቅጣት ተምሳሌ ተደርጎ ይወሰድ ነበረ። በኖህ ዘመን እንግዲህ ኖህ አባታችን ኖህ ሁል ጊዜ ጥር 6 ቀን ያረፈበት በዓሉ ነው። ጥር 6 ሁል ጊዜ የሚታሰብ አባት ነው። በጥር 6 ያረፈ አባት ነው። እንግዲህ ለ40 ቀንና 40 ሌሊት ያለማቋረጥ ከላይ የሰማይ መስኮቶች ሁሉ ተነድለው ተከፍተው ከሰማይ ውሃ ዘንቦ 40 ቀን ከ40 ሌሊት በምድር ላይ ያሉትን ፍጥረታት ሁሉ ማጥፋቱን መጽሐፍ ቅዱስ ይነግረናል። ስለዚህ ውሃን ሰው ፈርቶ ሸሽቶ ይኖር ነበር እና ውሃ ለጥፋት ብቻ ሳይሆን ለምህረት የተፈጠረ መሆኑን የእግዚአብሔር ፍጥረት መሆኑን ለመግለጥ ጭምር ነው እግዚአብሔር ጥምቀቱን በውሃ ያደረገው የሚል አስተምህሮ ወይም አንድምታ በእኛ ቤተክርስቲያን አስተምህሮ ውስጥ አለ። ለበጎ የተደረገለት ነገር ክፉ ማጥፊያው ይሆንለታል። ያ ሆኖ ነው እንጂ አራዊት እንኳን የተፈጠሩ ሰውን እንዲጎዱ ሳይሆን ሰውን እንዲያገለግሉ ሕይወቱን ቀለል አድርጎ እንዲኖር ለመረዳት ነው የተፈጠሩ። በዛ አይነቱ አኳኋን እንግዲህ በብሉዩ ዘመን ከአባታችን አዳም ጀምሮ ሌሎቹም ቅዱሳን አራዊትን ሲያዟቸው እንደ መመላለሻ እንደ ፈረስ እንደ በቅሎ ሲጠቀሙባቸው እንመለከታለን። በአዲስ ኪዳን እና አባ ሳሙኤል ዘዋልድባ ሳይቀር በአንበሳ ላይ እየተጫኑ እንደ ፈረስ እየተጠቀሙ ከቦታ ቦታ ሲዘዋወሩባቸው ነበረ። አጋሰሱን ሌላውም ደግሞ ድንጋይ እየጫኑ ትልቅ የከባድ ዕቃ ሲያጓጉዙባቸው ነበረ። ግን ሕገ እግዚአብሔርን ባልጠበቅን ክፋት በሚታይብን ከጸጋ እግዚአብሔር ተለይተን በምንገኝ ሰዎች ግን አራዊት የምንደነግጥባቸው ፍጥረታት ሆነውብናል እና ውሃም እንደዛ ነው ማለት ነው። የውሃ ሙሌት ሰውን የሚያስፈራው የሚያስደነግጠው አይደለም። ውሃ ለሰው ጥቅም የተሰራ አንድ ፍጥረት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 8 ላይ ሄደን እንኳ ስናነብ ቅዱስ ጴጥሮስ በዛ ቦታ ላይ በዚህ በማቴዎስ ወንጌል ምዕራፍ 8 ላይ የሚያስጨንቀው የጭንቀቱ መንስኤ ሆኖበታል። ጠፋን እኮ ልንጠፋ ነው ያለው የውሃው ሙሌት አስደንግጦት ስንጠፋ ዝም ትላለህ አይገድህም ብሎ ቀስቅሶታል። ኋላ ግን 14ኛው ምዕራፍ ላይ ማቴዎስ ምዕራፍ 14 ላይ ደግሞ ስናነብ ያን ያስጨነቀውን ውሃ ረግጦት እንዲሄድ ለቅዱስ ጴጥሮስ ክርስቶስ ፈቅዶለት እናያለን። እና ከውሃ አንጻር ብዙ ነገር ተብሏል ለማለት ነው። እንግዲህ ይበቃናል ካለ ሰዓት አንጻር። መልካም ጥሩ ሀሳቡን ያነሱት ቃለ ሕይወት ያሰማል። አሜን። አብሮ ያሰማን። እህቴ ዳግማዊት እንግዲህ ይህንን ካለን የሚበቃን ይመስለኛል። ስለ ውሃ ተከታዩን ዝግጅትን ጋብዛቸው እና በተከታይ ዝማሬ አንድ ዝማሬ አለ። እሱን አድምጠን ተመልሰን እንገናኛለን። አንድ ግጥምም አለን። አዎ፣ በተከታይነት ግጥም ይቀርባል። የሚያቀርብልንም ዲያቆን ተስፋዬ ቻይ ነው። እሱን ተጋብዘን ተመልሰን እንገናኛለን። መልካም። ዘወትር ተሳታፊያችን ለዲያቆን ተስፋዬ ቻይ በመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት አገልጋይ ከልብ እናመሰግናለን። ከዝማሬው በኋላ ይኸው ግጥም እንሰማለን። ዮሐንስ ድንግል
ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ገና በማህፀን ለጌታ የሰገድ በመንፈስ ቅዱስ ኃይል በደስታ የዘለል ናዝራዊ ሰባኪ በበረሃ ያደግ የእርሱን አዳኝነት ለዓለም ያበሰር ሕዝቡን ያዘጋጀ ታማኝ መልእክተኛ የንስሐን ጥምቀት ያጠምቅ እረኛ ጥርጊያው ተደልሏል መንገዱም ተቃንቷል ዮሐንስ ስብከት ከልባችን ገብቷል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ከኋላ ይመጣል በእሳት የሚያጠምቀው እርሱ የከበረ ከኔ የላቀ ነው። የጫማውን ክሮች መፍታት ማይገባኝ እርሱ ነው ጌታዬ በመንፈስ የሞላኝ። ልቡናችሁ ይቅና አስገቡት ከፍታችሁ በሞት ይከፈታል የመዳን በራችሁ የዓለምን ኃጢአት የሚያስተሰርይ በግ እናንተን ይሾማል ልጆቹ በማድረግ ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ከፍጥረት አክብሮ ጌታ መስክኖሃል ፍቅርና ሰላምታ ክብር ይገባሃል። ባህታዊ ገዳም ሕይወትን የምትሰብ ያለ እናት ያለ አባት በእርሱ ፍቅር አደግ የተሰጠ ጸጋ ቃል ኪዳን ጸንቷል የደካሞች ብርታት የዱያን ፈውስ ሆኗል። ለጠላት መርቻነ ከጭንቀት መዳኛ ዮሐንስ ረድኤት ይደርብን በኛ ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ርእዮ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቶ ለምን ሸሸሽ? ሩኅሩኅ ጌታ ወደ አንቺ ሲመጣ ከገባበት ጽልመት አዳምን ሊያወጣ በትሑት ስብና ሲገለጥ በፍቅር ለአዳም ሊያድለው የልጅነት ክብር። ዮሐንስ ሲደነቅ በጌታው ትሕትና ሊጠመቅ ሲመጣ ወደ አንቺ ሲያቀና ከቶ ለምን ሸሸሽ ባሕረ ዮርዳኖስ ክርስቶስ ሲመጣ ፍጥረቱን ሊቀድስ። የሚደገም ከቶ ለምን ሸሸሽ ባሕረ ዮርዳኖስ ክርስቶስ ሲመጣ ፍጥረቱን ሊቀድስ። ለእርሱ ባይገባም ጥምቀት ሥርዓቱ የሚደገም ለእርሱ ባይገባም ጥምቀት ሥርዓቱ ትምህርት ቢሆንም ለእኛ አብነቱ። አይገባም ቢልም መጥምቀ መለኮት የጌታው ከሱ ዘንድ መምጣቱ ላብነት ተራሮች በሥራው ሲዘሉ በደስታ አምሃ ሲያቀርቡ ለሰራዊት ጌታ። ባሕረ ዮርዳኖስ ለምን ሸሸሽ ከቶ ክርስቶስ ሲጠመቅ ካንቺነትሽ ገብቶ። ምንድነው ምስጢሩ እንዲህ መታወክሽ ከፈጠረሽ ጌታ ላትርቂ መሸሽሽ? ስለ ነበርሽ ነው የምስጢር ሳጥኑ ለጠላት ዳቢሎስ ውድቅ ሩቃኑ። የአዳም የባርነት የዕዳ ደብዳቤውን የሚደገም የአዳም የባርነት የዕዳ ደብዳቤውን ደብቀሽ ማኖርሽን ሚያውቅ ጌታ ሁሉን ሲመጣ ወደ አንቺ ምነው መጨነቅሽ ሲወጣ ምስጢርሽ? ያናገረው ትንቢት የታየው ምሳሌ ይፈጸምብሽ ዘንድ ወደ አንቺ ተጉዞ ጌታ ወደ ሎሌ። የአንድነት ሦስትነት ታይቶብሻል ምስጢር ዳቢሎስ ሲዋረድ አዳም ሲያገኝ ክብር። ነጻነት ታውጆ ሰላም ተመልሶ የዕዳ ደብዳቤያችን የአዳም ተደምስሶ ደስታን አግኝተናል እኛ በጥምቀቱ ክብሩ ተመልሷል የአዳም ልጅ ሕይወቱ። ወስብሐት ለእግዚአብሔር። ርእዮ እግዚኦ ርእዮ ከማያት ወፈርሁ ቀላያተ ማያት ወደምፀ ማያት
የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን ሚዲያ አገልግሎት እየተዘጋጀ ወደ እናንተ የሚደርስላችሁን የድምፀ ተዋህዶ የሬዲዮ ዝግጅትን ነው። ዛሬ እንግዲህ በዓሉን ያስመለከቱ ልዩ ልዩ ዝግጅቶችን ወደ እናንተ ስናደርስ ቆይታ አድርገናል። እንደዚሁም ደግሞ ቀደም ሲል መዝሙር፣ ከዛም በተከታይነት ደግሞ ግጥምን ተከታትለን ተመልሰን ተገናኝተናል። መዝሙሩንም እንደዚሁም ደግሞ ግጥሙን ላቀረቡልን ቃለ ሕይወት ያሰማልን። ቀሲስ እንግዲህ ቀደም ብለን ስንወያይበት ወደ ነበረው ሀሳብ እንመለስና ጥምቀትን እንግዲህ ስናከብር ከከተራ ባሻገር ደግሞ ወይም ደግሞ ታቦታቱን ወደ ከተራ አብረን አጅበን ከወሰድን በኋላ በማግስቱ ደግሞ ወይም ደግሞ የጥምቀት ዕለት ጥቅምት 11 ማለት ነው ጠዋት ላይ የጥምቀት ወይም ደግሞ የመረጨት መርሃ ግብር አለና በዛ ላይም እንግዲህ ሁላችንም እየሄድን ከበረከቱ እንሳተፋለን። ምናልባት ግን እዚህ ጋር ተያይዞ ጥያቄ የሚሆንብን ነገር ጥምቀት ዕለት የምናገኘው ያ ጥምቀት ወይም ደግሞ መረጨት እና የልጅነት ጥምቀት የተለያዩ ነገሮች ናቸው። እነዚህን ሀሳቦች ምናልባት ብናነሳ በጣም ጥሩ ነጥብ ነው። ብዙ ጊዜ ምዕመናን ይጠይቃሉ። ጠይቀው ግን መልሱን ይሰማሉ ወይ የሚለው አንድ ጉዳይ ነው። ብዙ ጊዜ ግን ጥያቄ ይጠይቃል። ብዙ ጊዜ አብይ ጾም ሲገባ አንድ የተለመደ ጥያቄ አለች። አሳ በጾም ይበላል ወይስ አይበላም የምትልና እንዴ እላለሁ እኔ አሁን አንዳንድ ጊዜ ይሄ ጥያቄ በየዓመቱ የሚወለድ ልጅ አይደለም የሚጠይቀው እና ቢያንስ የሚጠይቁ ሰዎች ከጠየቁ በኋላ መልሱን ለምንድን ነው የማይሰሙት ብዬ ጠይቃለሁ። እና ጥሩ ጥያቄ ነው። ብዙ ጊዜ ይነሳል፣ መልሱም ሁል ጊዜ ይሰጣል። እንግዲህ ከልባችን እንድናዋህደው የምንሰማውን ቃል በሃይማኖት በሰውነታችን እንድናሳድረው እግዚአብሔር ይፍቀድልን። ጥምቀት አንዲት ጊዜ የምትፈጸም ስርዓት ናት። የምስጢራት ሁሉ መግቢያ በር ጥምቀት ናት። ያለ ጥምቀት መቁረብ አይቻልም ማለት ምን ማለት ነው? ያልተጠመቀ ሰው መቁረብ አይችልም፣ በሜሮን አይከብርም፣ ስርዓተ ክህነት አይፈጸምለትም። ለክህነት ቢበቃ ስርዓተ ተክሊል አይፈጸምለትም፣ ስርዓተ ቁርባን አይፈጸምለትም። ምንም የሁሉም ምስጢራት ብቻ መግቢያ በሩ ጥምቀት ናት። ጥምቀት የምስጢራት መግቢያ በር ናት። ላመነ ሁሉ የምትፈጸም ብትሆንም አንድ ጊዜ ብቻ ናት የምትፈጸም። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ላይ አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ብሎ መናገሩ በዚህ የተነሳ ሌላ ጌታ የለም። ጌታ አንድ ጌታ ነው፣ አንድ እግዚአብሔር ነው። ሌላ ሃይማኖት የለም፣ አንዲት ሃይማኖት ናት መዳኛ እና አንዲት ጥምቀት ናት ልጅነት የሚገኝባት። ከእናት አባታችን የምንወለደው በስጋ አንድ ጊዜ ብቻ እንደሆነ ከስላሴ የምንወለደው አንድ ጊዜ ብቻ ነው። ጥምቀት ልጅነትን የምናገኝበት ረቂቅ መንፈሳዊ ምስጢር ነው። ሀብተ ውልድና ስመ ክርስትና የምናገኘው በጥምቀት በኩል ነው እና አንድ ጊዜ ብቻ የምትፈጸም ናት። ጌታችን አንድ ጊዜ ብቻ ነው የተፈጸመው። ጥምቀትን የፈጸመው ጌታችን አንድ ጊዜ ብቻ ነው። እኛም ጥምቀትን የምንፈጽመው አንድ ጊዜ ብቻ ነው። ታዲያ ጠበል በቤተክርስቲያን ሲያመንም ቢሆን እንደው አንዳንድ ጊዜ መንፈሳዊ ተሐድሶ ለማግኘት ኃይል ጉልበት ለማግኘት ስንጸበል ወደ ገዳምም ሄደን ወደ ሌላ ቦታም በአጥቢያችንም ሆነን ስንጸበል እዚህ በዓለ ጥምቀቱም ሲሆን ስንጸበል እሱ ጥምቀት ነው ወይ ካልን አይ ጥምቀት አይደለም፣ እሱ ጸበል ነው። ለበረከት ለፈውስ ብለን የምንጸበለው ነው። ለስጋዊ ፈውስ ብለን ለነፍሳዊ ሊሆን ይችላል። ለነፍስም ሊሆን ይችላል። አሁን ከነፍስ ቁራኝነት ከአጋንንት ቁራኝነት ለመላቀቅ ልንጠቀመው እንችላለን። እሱ ማየ ጸሎት ነው። ጸሎት የተደረገበት ውሃ ነው፣ ጸበል ነው ወይም ጠበል ነው። ጸበል የሚባለው ብዙ ጊዜ አፈሩን ስለሆነ ትቢያውን ስለሆነ ማለት ነው። ያ ጠበል ያ ቅዱስ ውሃ በመረጭን ብዘትም ሊሆን ይችላል፣ በመጠመቅም ሊሆን ይችላል። የምንጸበለው እሱ ለፈውስ የምናደርገው እሱ በየጊዜው ሊደጋገም ይችላል። በየሳምንቱ ልናደርገው እንችላለን ከፈለግን፣ ጉልበቱ ካለን፣ ጊዜው ካለን፣ አቅሙ ካለን ምንም የሚከለክለን ነገር የለም። ጥምቀት ግን አጠምቀከ በስመ አብ፣ አጠምቀከ በስመ ወልድ፣ አጠምቀከ በስመ መንፈስ ቅዱስ ብሎ በካህኑ እጅ በ40 በ80 ቀን መጽሐፈ ክርስትና ተደግሞ የምንጠመቀው ጥምቀት ግን አንድ ጊዜ ብቻ ነው። እሱና ይሄ ይለያያል።
በጣም ልዩነት አለው እና ያንን መረዳት ይገባል። ይሄ ለበረከት፣ ለፈውስ፣ ለመሳሰሉት ዓላማዎች የምንጸበለው ነው። ያኛው ግን ልጅነትን ለማግኘት፣ የመንግስተ ሰማያት ዜጋ ለመሆን፣ ሌሎች ምስጢራትን ለመፈጸም መንደርደሪያ እንዲሆነን ብለን የምንጠመቀው ነው እና በሁለቱ መካከል የዓላማ የአፈጻጸም ልዩነት አለ ማለት ነው። መልካም እንግዲህ ስለዚህ ጥምቀት አንዲት ናት። ከዚህ የምንረዳው እንደው ልንጠመቅ ነው ሳይሆን ማለት ያለብን በረከት ለማግኘት ጸበል ነው ብለን ማድረግ እንዳለብን ነው። ከዚህ የምንረዳው ልንጠመቅ ነው ያው የአፍ ዳህጸ ልሳን ጉዳይ ነው። ለጸበል ነው ልጸበል ነው ብንል የበለጠ የተሻለ አማርኛ ነው። መጠመቅ አንድ ጊዜ ብቻ የምትፈጸም ስለሆነች ማለት ነው። ምስጢርም ስለሆነ መልካም እንግዲህ ቀሲስ ቃለ ሕይወት ያሰማልን። አሜን። እህቴ ዳግማዊት ሌላ ሀሳብ ለማንሳት ሰዓት ያለን አይመስለኝም። መልካም ምኞታችን ገልጸን በመላው ዓለም ለሚገኙ ኦርቶዶክሳውያን ከዛ ዝግጅታችን ብንዘጋ ጥሩ ይመስለኛል። ጥሩ ቅዳሜያች። እሺ መልካም። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን። በዓሉን የሰላም የፍቅር እንዲያደርግልን ምኞታችን ነው። አሜን። እንግዲህ የኔም ሀሳብ እና ምኞት በእቴ በዳግማዊት በኩል ተገልጿል። ስለዚህ አልደግመውም። የእሷ ምኞት የኔም ምኞት ነው። በመላው ዓለም የምትገኙ ወገኖቻችን ሁላችሁ እንኳን ለ2018 ዓ.ም የጌታችን በዓለ ጥምቀት በዓል በሰላም አደረሳችሁ። በዓሉን የበረከት ያድርግልን። እንግዲህ ቀደም ተብሎ እንደተገለጸው ከዚህ በላይ መቆየት አንችልም። የተፈቀደልን የአየር ሰዓት ወደ መጠናቀቁ እየተቃረበ ነው። የድምፀ ተዋህዶ የሬዲዮ መርሃ ግብራችን እንደተጠናቀቀ የህፃናትን መርሃ ግብርና ሌሎች የአዋቂ መርሃ ግብራት የቴሌቪዥን ዝግጅቶች የአየር ሰዓቱን የሚረከቡ ይሆናል። ከእነርሱ ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋህዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።